ውድ ቤተሰቦቼ የዛሬ ቪዲዮ እንዴት አያችሁት ማለት ነው? እኔ በሳቅ ነው የጨረስኩት እውነት ለመናገር ማለት ነው። ዛሬ ፍቅር ናቸው። እውነቴ ነው ብላችሁ ዛሬ እኮ ፍቅር በፍቅር ነው። ወይኔ አብርሽና ሩታ ወላሂ ምን አይነት ልጆች እንደሆኑ ራሳቸው ይወቁ። ከምሬ ነው ብላችሁ ዛሬ በቃ ለየት ያለ ፍቅር፣ ነገ ደግሞ ጦርነት ነገ ደግሞ ጦርነት ይጀምራል ብለው እውነት ይኸውልኝ እዚህ ጋር ማለት ነው። እኔ ሳይለንት አድርጌዋለሁ ውድ ቤተሰቦቼ ሙዚቃ ስላለው ነው ማለት ነው። እና በዚሁ አጋጣሚ ያው የአብርሽን ውሸት ወጥቶበታል። ውድ ቤተሰቦቼ በጣም ይቅርታ እውነት እና የአብርሽ ውሸት በዚሁ አጋጣሚ ስለተጋለጸበት በጣም ደስ ብሎኛል ማለት ነው። ብቻ ሩታዬ አምሮብሻል የኔ ውድ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ ዛሬ መፈትፈት አልችልም። እኔ ለምን እንደሆነ አላውቅም። ሳቅ በሳቅ ነኝ ታውቃላችሁ። እነዚህ ልጆች ጤነኛ አይደሉም፣ ግን በዚሁ አጋጣሚ ለእኛ ትምህርት ይሆነናል ማለት ነው። የዛሬ ቪዲዮ ትምህርት ነው የሚሰጠው። እውነት አያችሁ በፍቃድ እንደሚንቀሳቀሱ ማለት ነው። እኛ እኮ በደንብ እናውቃለን እኮ እውነት እኛ የሩታ እህቶች እኮ በደንብ ምክንያቱም ይብላኝ ለእናንተ ሩታን ስትሰድቡ የነበራችሁ ማለት ነው። ምንም አይደለም ስደቧት ማለት ነው። ነገር ግን አያችሁ እንዴት እንደማትጨክንና በፍቃድ እንደምታንቀሳቅሰው አብርሽን ማለት ነው። እንግዲህ ትላንትና ማስፈቅዶ ነው አያችሁ፣ ከትላንትና ወደ አስፈቅዶ ነው። ያለ ሩታ ፍቃድ ምንም ነገር ለልጁ ለመጠበቅ አይሆንም ማለት ነው። ሩታ እንደዚህ በልጇ እንደማትጨክን እርግጠኛ ስለሆንኩ ነው። ሰሞኑ ሁሉ አትስደቧት፣ አትንኳት እና ራሳቸው ይተዋወቃሉ ስናበርኩኝ ማለት ነው። እና ትምህርት ይሆናችሁ በዚህ ዋጋ በተለይ ሩታ ላይ አፋችሁን የምትከፍቱ ሰዎች እውነት እኔ የፈለገ ነገር በሉ ወጡ ውረዱ፣ ምን እንጃ ሴት ልጅ ስትነካ ያመኛል፣ ይደብረኛል። እና እነዚህ ልጆች ግን በህዝቡ እየተጫወቱበት ነው። ግን ሆነ ሩታ በመጀመሪያም ደረጃ ጥፋት ስለሌለባት ስለማቅ በቃ ሩታን እባካችሁ በዚህ ቪዲዮ ትምህርት ይሆናችሁና ሩታን አንስታችሁ ባትጥሉ እና በዚሁ አጋጣሚ ሩታም እርጉዝ ናት ብዙ ነገር እያላችሁ አሁን ደግሞ ሶስት አድርጋችሁ እያቀናበራችሁት የበፊትም ያሁኑም እሷ እኮ ዴንታ የላትም። አብርሽ ከዚህ በፊትም ተናግረዋል። እና ብቻ እነዚህ ልጆች እውነት እኛ እስቲ ለማስታረቅ እንሞክር ማለት ነው። ወይ ይታረቁ ወይም ደግሞ ይለይላቸው ማለት ነው። እና ዛሬ ደግሞ ፍቅር በፍቅር ወይዬ ነው የሩታ ምላሽ። እውነት ምን አልከኝ ወይዬ? አብርሽ እንግዲህ ስለ አብርሽ መፈትፈት አንችልም። እሱ ህፃን ውለዋል። ህፃን እየሆነ ነው የሚመጣው። እንግዲህ ከልጁ ጋር ገና አዲስ ላይፍ እያሳለፈ ነው። ብቻ ህፃን እያጫወተው ነው። ያው ልጁም ስለሆነ ነው። በነገራችን ላይ ልጅ ያባብላል እንደዚህ ምናምን ስታዩት በጣም ነው ደስ የሚለው እንደዚህ ትንሽ እያሉ ማለት ነው። በተለይ ደግሞ በእግራቸው ባት ባት ሲሉ ያላቸው ደስታ ማለት ልነግራቸው አልችልም። በጣም ነው ደስ የሚሉት። እውነት ነው ሊናፍቀውም ይችላል። ነገር ግን ሩታ ተለይታውም አታድርም እውነት ለመናገር ማለት ነው። ያው ሊዝናኑ ምናምን የሆነ ሆቴል አብረዋት ምናምን ነገር የሆነ ለራሳቸው መዝናኛ ሂደው ነው እንጂ ሩታ ራሱ አምና ለአብርሽ ሰጥታው አታድርም። በዚህ ተማመኑ ማለት ነው። ግን ለሁላችንም ከኔም ጭምር ይብላኝ ለኔም ለናንተም። ምክንያቱም በማያገባን ነገር ብዙ ነገር እናወራለን። ራሳቸው ግን ተመካክረውና የሚሰሩት ነገር ነው። እኔ ግን አሁንም ቢሆን የፈለገ ነገር ቢመጣ እኔ ሩታን መቼም አልጥላትም። መቼም ለምን እንደሆነ ታውቃላችሁ? ሴትም በመሆኗ እናትም በመሆኗ ከምንም በላይ እኔ እንጃ የእናት ውለታ ስላለብኝም እናቴንም ስለምወድ ይሆን አላቅም። በቃ ስለ ሩታ ደግሞ ያንገበግበኛል። በእርግጥ አብረው እንደሚሰሩ አብረው እንደሚስማሙ አውቃለሁ። ነገር ግን ያንን ነገር የተስማሙበት ነገር እኔ ስለማላቅ እኔ በአይኔን አላየሁትም። እውነት ይሁን ውሸት ይሁን አላቅም። ነገር ግን እነሱ በህይወቴ ውስጥ ይሄ እንደዚህ አይነት ነገር ነው ብለው ቪዲዮውን ስለሚያመጡ በቪዲዮ ደግሞ እኔ ሩታን መውቀስ አልፈልግም።
ከመጀመሪያም እስከ መጨረሻም ጥፋት ስለሌለባት አብርሽ ባረገው መንገድ አብርሽ በሄደበት መንገድ ስለሄደች ሩታ ምንም አይነት ጥፋት ስለሌለባት ነው። እኔ አብዛኛው ጊዜ ትላላችሁ ሩታ ስትነካ ያምሻል፣ አብርሽን ግን ትሰድቢዋለሽ፣ ትቆጪዋለሽ ትላላችሁ። አዎ በደንብ አድርጌ ነው አሁንም ቢሆን ምቆጣው ምሰድበው፣ ምክንያቱም ማስተካከል ይችላል፣ ወንድ ልጅ ነው ማለት ነው። ግን ይኸውላችሁ ምን አለ መሰላችሁ፣ ባለትዳር ናቸው። ሲፈልጉ ይፋቱ፣ ሲፈልጉ ይጋቡ፣ ሲፈልጉ የፈለገትን ይሁኑ። ነገር ግን እኛ ያገባንም ነበር። ግን እነሱም በልህ ስለሆነ ነው። አሁን አብርሽ አብዛኛውን ጊዜ የሩታ ኦዲየንሶች ምንድን ነው የሚሉት? ሩታዬ ቻናሽን አሳድጊ፣ በቻናሽን ቪዲዮ ልቀቂ፣ ሰው ቤት አትሂጂ፣ ለምንድን ነው በሰው ቤት የምትገኝ የሚባል ብዙ ኮሜንት አለ። በውስጥም እንጠይቃለን። ነገር ግን ያንን ነገር እኛን ለማናደድ ነው ቀን በቀን በቃ የእሷ ዩቱብ ተረስቷል እኮ አሁን እኔ እንጃ፣ መንቀሳቀሱም አላህ ያውቃል። ግን በዚሁ አጋጣሚ ሩታ በጣም ጎበዝ ልጅ ናት። ቻናሏን ቪዲዮም ሳይለቅበት እየተንቀሳቀሰ ነው። አወቃችሁ? አሁን ባለፈ ስንት ጊዜ ከ8 ቀን አልፎታል ቪዲዮ ከተለቀቀበት ማለት ነው። ያ ደስታ የሚባል ልጅ ከመጣ አንዴ ብቻ ነው ቪዲዮ የመጀመሪያ ቪዲዮ የተለቀቀበት። ከዛ በኋላ ቆመ፣ ተዘጋ፣ አለቀ። የትም እንዳለ አይታወቅም ማለት ነው። ግን ይሄም የሩታም ዩቱብ የአብርሽም ዩቱብ የሁለታቸው ነው፣ ባሊና ሚስቶች እስከሆኑ ድረስ። ነገር ግን አሁን ባሊና ሚስቶች አይደሉም፣ ተለያይተናል ብለዋል። ነገር ግን እንደ ህዝብ ከሆነ ዩቱብ ሰው እንደሚሰራ ቢሆን አንድ ቀን ለአብርሽ አንድ ቀን ለሩታ ነበረ። ግን ምን አለ ያንን ነገር እኛ የሩታ እህቶች ስለምንፈልግ ሩታ ደግሞ ከፍ ብላ አብዛኞቻችን ሩታ 300 ኬ እንድትገባ ስለምንፈልግ ያንን ነገር በደስታ እንዳንገኝ በቃ እልህ የያዘው ያ ነው። በተለይም የሚያናደኝ ነገር አብርሽ ከኦዲየንስ ጋር እልህ መያያዝ የለበትም። በቃ አጠፋም አላጠፋም ኦዲየንስ ትክክለኛውም ነገር ሰጠው አልሰጠውም በቃ ለኦዲየንስ ክብር ይገባዋል። ምክንያቱም የፈለገ ነገር ብንሰራ ቪዲዮ ብንደክ ምን በኦዲየንስ ውጤት ነው እኛ የምንንቀሳቀሰው አይደለም። አብርሽና ሩታ ትንንሽ ዩቱበሮች ራሱ እኛን በምታበረታቱን በምትሰጡን አስተያየት ግማሹ ይሳደባል፣ ግማሹ ጥሩ የሆነ በርችልኝ፣ ጠንክሪልኝ፣ አይዞሽ፣ ጎበዝ፣ ጠንከር ምንም ባታውቁት ያንን ነገር የሚያበረታታን ሰው ከጎናችሁ ያለ ሰው የፈለገ ነገር ቢላችሁ መስበር የለባችሁ። እውነቴ ነው የምላችሁ። አሁን አንዳንዴ እኔም ላይ ኮሜንት ሲመጣ የተለያየ ኮሜንት ይመጣል። ግማሹ እኔን ያደንቃል ይወደኛል፣ ግማሹ ይሰድበኛል። ነገር ግን ያንን ስድብ ኮምንት አለው። እኔ በተለይም ደግሞ ሩታ ስትነካ ወይም ደግሞ ሩታን በተመለከተ የሚሳደቡ ብዙ ልጆች አሉ። እነሱን ብሎክ አድርጌ አርፋለሁ። ግን ብሎክ ማድረግ አልነበረብኝም። ምክንያቱም ቢሰድቡኝም እንኳን ምንም ቢሆን አክብረውኝ ስለሚመጡ ያንን ነገር ማድረግ አልነበረብኝም። ነገር ግን አብርሽ ለኦዲየንስ ክብር ይገባል። ለኦዲየንስ ክብር ይስጥ። በዛ ላይ ደግሞ በቃ እሷ ማጥፍታለች እሱ ማጥፍቷል አይደል? በቃ በመጀመሪያ ደረጃ አብርሽ ይቅርታ ይጠይቃትና ወደ ሩታ ይመለስ ነው ምለው። ቢታረቁ ደስ ይለኛል። እንግዲህ